እንደ ቃሉ መቃብር ያልያዘው ሞትን ድል አድርጎ በክብር ተነስቷል። እንደተባለው የሞትን መውጊያ ሰብሮ ሲኦል ተሸንፎ የጨለማው ኃይል በብርሃን ተረቶ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ለተነሳበት ለታላቁ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ይህ በዓል ለኛ ለክርስቲያኖች ተስፋ ለቆረጡ ተስፋ፣ ለሞቱት ሕይወት፣ ለጨለማው ዓለም ደግሞ ዘላቂ ብርሃን የታወጀበት ታላቅ የድል ቀን ነው። ጌታችን ኢየሱስ ክርስቶስ በመቃብር ውስጥ አልቀረም። በመነሳቱም ለእኛ አዲስ ሕይወትን ሰጠን። ውድ የሻሎም ቲዩብ ተከታታዮቻችን ባለፉት ቀናት በዝግጅቶቻችን መካከል በተሰሙ አሳዛኝ መርዶችና መራር ሐዘኖች ውስጥ አብራችሁን ስታለቅሱና ስትጽናኑ መቆየታችሁ ይታወሳል። ዛሬ ግን ከሐዘን በላይ የሆነው ከሞት በላይ የሚሆነው የትንሣኤ ጌታ በደስታ እናከብራለን። የትንሣኤው ጌታ በቤታችሁ ላይ ተስፋን፣ በልባችሁ ላይ ሰላምን፣ በሕይወታችሁ ላይ ደግሞ አዲስ ብርሃንን እንዲያበራም መልካም ምኞታችን ነው። በዓሉ የፍቅር፣ የመረዳዳት፣ የታመሙትን የምንጠይቅበትና ለተቸገሩት የምናስብበት እንዲሆንልን ሻሎም ቲዩብ ከልብ ይመኛል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከዕለቱ ከያዝናቸው ዜናዎች መካከል አሁን በሰዓት የሰማነው ዜና ዝማሬዋ የብዙዎችን ልብ ይነካ ነበር። ብዕሯም ለወንጌል አገልግሎት የሚተጋ ገና ከታዳጊነቷ በቤተ ክርስቲያን ጥላ ስር ያደገችውና በነዋት የወንጌል አገልግሎት ህብረት ምስረታ ላይ ቀዳሚ የነበረችው የዘማሪት ድንቅነሽ መለየት የዘንድሮውን የትንሣኤ በዓል በታላቅ ሐዘን እንድንቀበል አስገድዶናል። የበዓሉ ዋዜማ ለድንቅነሽ ለቤተሰቦቿ እጅግ የሚለይና ሰብአዊ ህሊናን የሚፈትን ሆኖ አልፏል። በሆዷ የተሸከመችው አዲስ ሕይወት ያንን በጉጉት የሚጠበቀውን ሕፃን ልጇን የምታይበት እናት የሚለውን ታላቅ ስም የምትቀዳጅበት ሰዓት ደረሰ። የትንሣኤው ብርሃን ከመውጣቱ ጥቂት ሰዓታት በፊት የህይወት ስጦታ በቅፏ ለመያዝ ያላትን ስቃይ ሁሉ በትዕግስት አልፋ ልጇን በሰላም ተገላገለች። በዚያች ቅስፈት በቤተሰቦቿ ዘንድ የነበረው ደስታ የምስራችም ወደር አልነበረውም። ሆኖም ግን ያ ደስታ የቆየው ለጥቂት ሰዓታት ብቻ ነበር። ሻሎም ቲዩብ በደስታ መካከል የመጣውን ይህን መራር መርዶ የዘማሪት ድንቅነሽን ድንገተኛ እረፍትን አስመልክቶ ወደ ሚዲያችን የደረሰንን እኛም ወደ እናንተ የምናደርስ ይሆናል። እንዲሁ በተመሳሳይ ዜናም በቃላት ለመግለጽ የሚከብድ ልብን በሐዘን የሚሰብር እጅግ አስደንጋጭ ዜና መላው የክርስትና እምነት ተከታዮች የጌታችንን የኢየሱስ ክርስቶስ የትንሣኤ በዓል በደስታና በአምልኮ እያከበሩ ባለበት በዚህ ታላቅ ዕለት በወንዶ ገነትና አካባቢው ለሚገኙ አማኞች ግን መራር ሐዘን ተሰምቷል። የናታኒም ኳየር የአምልኮ መሪ ባለቅኔ ወጣት ኢዮብ መኩሪያ ወይንም ኬብሮን በዚህ በዓል ዕለት ከዚህ ዓለም ድካም ተሰናብቷል። ለመሆኑ በዚህ ደስታ ቀን የተሰማው የድንገተኛ መርዶ እንዴት ሊከሰት ቻለ? ወጣቱ አገልጋይ ኢዮብን ያጣነው በምን ምክንያት ሲሆን ደስታችን ወደ ለቅሶ የተለወጠው የአስደንጋጭ አጋጣሚስ ምን ነበር? ስለ አገልጋዩ